ማይክ ነገር ካደረግሽ ብታውጪው ደስ ይለኛል። ድምፁ ጥርትልኝ አያስወጣኝም። እሺ ያስወጣኛል። አያስወጣሽም። ለምንድን ነው ያስወጣሽ? ወጣለች። እታችን ቀጥል ከተረኛ። አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ቆይ ጠብቄ እንደዛው ረመዳን ላይ አንድ ደቂቃ ሲቀር አፈጠርኩኝ አዛን የተባለ መስሎኝ ቀዳ ማውጣት። አዎ ቀዳ አውጣ። በዚህ ባለቤት የከፋው ጠብ የለንም። በድንገት ተጋጨንና አውርጄልሻለሁ አለኝ። አሁን ማስተካከል ይቻላል ወይ? 3 ወር አበባ አይተሽ ያላበቃሽ ከሆነ መመለስ ይችላል። ረጃዕቱ ማለት ይችላል። ከዛ በፊት 2 ጠላቅ የሌለ ከሆነ ይሄ 3ኛ ካልሆነ ማለት ነው። ነዓም ቀጥይ እናት። ኡስታዝ እኔ ጥያቄ ማለት ነው አባቴ ያኔ እናትና አባቴ ተጋብተው ባህላል የተጋቡት ግን እኔን እርጉዝ እንደሆነች ተለያዩ። ጠይብ ከዛ እሷ ምንም እየሰራች አሳደገች። ግን ጠይቆኝ አያውቅም። የ6 ዓመት ላይ ምናምን እንደዛ እንደሆንኩኝ ብቻ አንድ ጫማ ገዝቶልኛል። ጠይብ እሱ ጥቁር ይሁን ምን ይሁን ቀይ ይሁን አላውቀውም። ጠይብ እና በባለፈው አግብቼ ወንድሜ እናቴ ልጅ ወንድሜ ነው ኒካ ያሳሰረኝ። እሱ እንዲቀርብ የእናቴ ቤተሰቦች አይፈልጉም። ጠይብ ከዛ እሱ ይሄ ልጁ ጋራ ተለያይቻለሁ። አሁን ግዴታ እሱን አባቴ መጠየቅ አለብኝ። እሱስ መጥቶ እንደገና ደግሞ ኒካ ማሳሰር አለበት። ጠይቆኝ አያውቅም። እሱ ስላጠፋው እሱ ይጠየቅበታል። ኦኬ አንቺን ያለመንከባከቡ፣ አንቺን ያለማሳደጉ፣ አንቺን ሐቅሽን ያለማሟላቱ አላህ ይጠይቀዋል። ነገር ግን አንቺን እሱን ሐቁን ደግሞ መጠበቅ አለብሽ። ኒካሽ ትክክል የሚሆነው እሱ ሙስሊም የሆነ ከሆነ የሚሰግድ ሰው ከሆነ ሶላት አይሰግድም። ግን ያኔ ዘመዶች አሉት ወንድሞች ምናምን አሉት ይባላል። ጠይብ እነሱ መምጣት ይችላሉ። ፈጽሞ አይሰግድም። ምንም አይሰግድም። መጠጣት መዞር ነው። እኔ ከሌሎቹ ነው የምሰማው ማለት ነው። እኔ አላውቀው። ይሄን ነገር ይኸውልሽ አረጋግጭና፣ እንደዛ ከሆነ አያትሽ አለ በአባት የሱ አባት አባቱም እናቱም ሙተዋን የሉ። እሺ ወንድሞች አሉት? አዎ ይሰግዳሉ? እኔ እንጃ እኔ አላውቃቸውም። ያኔ ይሰግዱ ይሆናል ነው ግን ሙስሊም ናቸው። አረጋግጭ። አላህ ይርዳሽ። እሺ ሸነታሽ አላህ ይባርክሽ። አላህ ያግዝሽ። نعم ተረኛ ቀጥል። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም ናችሁ ኡስታዝ? እንዴት ናችሁ? አልሐምዱሊላህ ረብል ዓለሚን። እኔ አንደኛው የመጀመሪያው ጥያቄ አላህ ይርሐመውና አባቴ ሞቷልና ባሊን እዛ ሰደቃ ተደርጎ ነበር በ12 ቀን በ13 አባቴ ያለው ይርሐመውና ሞቷን እና በ12 ቀን በ13 ቀን ሰደቃ ተደረገ ማለት ነው። እና እዛ ጎረቤት አለና ሄድና እዛ ስራ አገዛቸው፣ እዛ የሚፈልጉትን ነገር አስተካክልላቸው ስለው በእኛ ሀገር የሚያደርጉት ሰደቃ 7 ስለተከለከለ ለዛ ነው ሐራም ነው አለኝ። ይሄ እንዴት ይታያል? የመጀመሪያው ጥያቄ። እሺ ሁለተኛው ጥያቄ አባቴ ያለ ይርሐመውና 3 ሚስት ነበሩት፣ ከ3 ወልዶናል ማለት ነው። እና አሁን እዚህ ሀገር የሚኖሩት እህቶች በሱ ስም ብር አላቸው። አሁን እንደ በህግ ከሄዱ ያ ብር ውርስ ነው እንጂ ለነሱ አይገባቸውም አሉ። ይሄ እንዴት ይታያል? የትኛው ብር? የማን ብር? የእህቶች ማለት ነው። በፋዘር አካውንት አለ ብርና የብሩ የማን ነው? የእህቶች ነው። በጣም ጥሩ። እንግዲህ የመጀመሪያው ጥያቄ ሰደቃ ምናምን በ7 በ10 በ3 በምንባለው ሱና አይደለም። ኦኬ ይሄ ሱና አይደለም። ጊዜ መወሰኑ ሱና አይደለም። ነገር ግን ሰደቃ የተወደደ ነገርም ቢሆን በጊዜ መወሰኑ ችግር ነው ማለት ነው። ትክክል አይደለም። አንደኛው እሱ ነው። ሁለተኛ ጥያቄ
ብሩ የነሱ መሆኑ እርግጠኛ ከሆነ አይወረስም፣ አትወርሱትም። ምክንያቱም አደራ የተቀመጠ ብር ነው። አደራ ለባለቤቱ መመለስ አለበት። ስለዚህ ይሄንን በህግ እንዴት እንደሚሆን የሚችል ባንክ ቤቶች እንዴት ማድረግ እንደሚችሉ እኔ ፕሮሰሱን አላውቀውም። ነገር ግን የነሱ መሆኑን እርግጠኛ ከሆናችሁ ለነሱ እንዲመለስ አግዟቸው። እንደዛ ነበር ያሰብነው። ግን ኢትዮጵያ ያሉት ሰዎች መንግስት ለህፃናቶቹ ይከላከላል አሉ። ብሩን ግን እኛ ውጭ ሀገር ያለ ነው እናውቃለን፣ የነሱ ብር እንደሆነ የፋዘር ብር እንዳልሆነ እናውቃለን። ግን እዛ ያሉት ሰዎች ደግሞ መንግስት ለህፃናቶቹ ይከራከራል አሉ እኮ። ከተከራከረ እናንተ እኮ ምስክር ከሆናችሁ ይስተካከላል። አይ ይሄ እኮ ብር ያባታችን አይደለም። ውጭ ሀገር ያለ ሰው ምስክር መሆን አይችልም አሉ። ሁላችንም ደግሞ ውጭ ነን። ውክልና መላክ ነዋ። ውክልና ልካችሁ በእናንተ ምትክ ሆኖ ቃልም ይሰጠላችሁ ሰው። እሺ ጀዛከላ ባረከላ ፊክ። ናም አሰላሙ አለይኩም ወራህመቱላሂ ወበረካቱ። ኡስታዝ ወአለይኩም ሰላም ወራህመቱላሂ ወበረካቱ። እኔ ጥያቄ ከኢትዮጵያ ስመጣ ያመጣልኝ አረብ ነበረ። ከኢትዮጵያ ጠልቦኝ ነው ያመጣኝ። 4000 በዚህ ሀገር 4000 ከፍሏል ማለት ነው። ከዛ እኔ እዛ መጥቼ 5 ወር ብቻ ነው የሰራሁት እዛ ቤት ማለት ነው። እሱ እቃማ ሰርቶልኝ ሁሉም ጨርሶልኛል። ከዛ እኔ ሴትዮ በጣም ኃይለኛ ስለሆነች እኔ ያን ጊዜ ምንም አላቅም ነበረ። የሰው ብር ሐራም እንደሆነ ምንም አላቅም። እኔ በዲኔ በደም ደካማ ነበርኩ። ግን አሁን ስሰማ መጥፋት ሐራም እንደሆነ የሰማው ማለት ነው። በቃ ያ በጣም እየጸጸተኝ ነው። ሰላም ሊሰጠኝ አልቻለም። ምን ማድረግ አለብኝ? እነሱን ታውቂያቸዋለሽ ቦታቸውን? አሁን አዎ፣ ግን ያለውበት ትንሽ ሩቅ ነው። ስልክ የለሽም? አለኝ ስልክ። የነሱን ስልክ? አዎ የሰውየው አለኝ። طيب መጥፋትሽን እንግዲህ ያው ችግር ነው፣ ስህተት ነው። አንቺም አውቀሽዋል። እንደው ደውለሽ ይቅርታ መጠየቅ ትችያለሽ። ችግር ያመጣብሻል። ሰውየው ግን ችግር የማይመጣብኝ አይመስለኝም። ምን እንጃ ወላሂ ሹፊ፣ አንቺ ተመልከች እንዴት እንደሚያዋጣ። ይቅርታ መጠየቅ ያስፈልግሻል፣ አፉ እንዲሉሽ፣ ወይ ደግሞ ያወጡትን ወጪ መሸፈን አለብሽ። ምክንያቱም አንቺ ብቻ አይደለሽም ብር የምታወጪው፣ እነሱም ያወጣሉ። እኔ በማውቀው ህግ እንጂ ለምሳሌ ሳውዲና አንዳንድ ሀገሮች እንደዛ። አንቺ የት ሀገር እንዳለሽ አላውቅም። ለማንኛውም እኔ ያለሁት ዱባይ ነው። እኔ እንጂ ህጋቸው እንዴት እንደሆነ አላውቅም ዱባዮች። ለማንኛውም የእነሱን ሐቅ መወጣት አለብሽ፣ አፉ መጠየቅ። ገብቶሻል? እሺ። ሁለተኛ ጥያቄ ደግሞ እንትን ሮመዳን ላይ እንትን አላወጣሁም፣ ዘካቱል ፍጥር አላወጣሁም። አሁን እንትን ግዴታ እንደሆነ ያወቁት ምን ማድረግ አለብኝ? እንዴት ግዴታ መሆኑን ያወቁት ነው? ያኔ እኔ አልተማርኩም፣ ገና እየተማርኩ። አውጪው፣ አላህ ይቀበልሽ። አሁን አውጪው፣ አላህ ይቀበልሽ። እሺ ጀዛኩሙላሁ ኸይራን። ባረከላሁ ፊኩም። ነዓም ተረኛ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ቆይ አንዴ፣ እዚህ ጋር ምን ይላል ጥያቄ? የማይሰግድ ሰው ኒካህ አያስርም? አዎ አያስርም። የማይሰግድ ሰው ኒካህ አያስርም። እሺ ከራስ ሰላምትን በኋላ ስጁድ ስታሁ ከወረድን መልሰን ማሰላምታ። ነዓም ካሰላምትን በኋላ ስጁድ ስታሁ የምናደርግ ከሆነ መልሰን እንደገና እናሰላምታለን። ሁለተኛ። ባረከላሁ ፊክ። እሺ ቀጥይ። ጥያቄ አንደኛ ጥያቄ እኔ ምንም ነገር አላውቅም ነበረ። ከዛ አገባ 14 ዓመት ያገባው። ድምፅሽ ሩቅ ነው እናት። ድምፅሽ ሩቅ ነው። እስቲ ድምፅሽን አስተካክለሽ ተናገሪ።
ቀጥሎ ከሷ ቀጥሎ ያለ ቀጥል ከሷ ቀጥሎ ያለ እኔ ጋር ነው እንደ ችግሩ ይሰማል ይሰማችኋል ምናገረው ይሰማል ወይ ምልክት አድርጎልኝ ይሰማል ይሰማል እሺ ቀጥ ኦንላይን ያለ نعم عليكم السلام ሰላም ነው ኡስታዝ تفضل يا اخي ደህና ነኝ እኔ ኡስታዝ ምክር ፈልጌ ነው ማለት ነው نعم ልቤ በጣም ደርቋል الله يسلمك ያኔ በፊት ጥሩ ነበርኩኝ እቀራለሁ ሰግዳለሁ እኔ ከሙዚቃ ምናምን የራቅኩ ነበርኩኝ ማለት ነው አሁን ግን በቃ በጣም ልቤ ደርቋል ምን ማድረግ ነው ያለብኝ እስኪ ዱዓ አድርጉልኝ ምክር ምስጥ ሰላትም ሰግያለሽ ሰላት አው ሰግዳለሁ ያው ሱብሂ በተነሳውበት ሰዓት በሰግድም ሌሎቹን እሰግዳለሁ መልሱን አግኝተሻል ሱብሂ በተነሳው ሰግዳለሁ ያልሽው አይደለም ሱብሂ ጊዜው የታወቀ ጊዜ ነው ዙህርም እንደዛው አስርም እንደዛው መግሪብም እንደዛው ኢሻም እንደዛው የራሳቸው ወቅት አላቸው እያንዳንዱን ሰላት መስገድ ግዴታ አለብን ግዴታ ምርጫ አይደለም በተነሳን ጊዜ በፈለግን ጊዜ መስገድ አይደለም አላህ ምን አለ ኢነ ሰላተ ካነት ዐለል ሙእሚኒነ ኪታበን መውቁታ ሰላት በምእመናን ላይ በጊዜ የተወደበች ግዴታ ናት ብሏል በጊዜ የተገደበች ልብ በሉ አላህ በጊዜ ነው የገደባት ሰላት እኛ በፈለገን ጊዜ አይደለም ተኝተን እንቅልፍ ተጠግበን የምንነሳበት አይደለም ላ ሰላት የራሷ ጊዜ አላት ደስታ ከፈለግሽ ልብሽን እንዲረጥብ ከፈለግሽ ሰላትሽን አላርም እየሞላሽ ጓደኞችሽን ቀስቅሱኝ እያልሽ እያንዳንዷን ሰላት በጊዜ ስገጂ በተለይ ሱቢ ሰላት ሙናፊቆችንና ምናንን ከሚለዩ ሁለት ሰላቶች መካከል ሰላት አልዓስርና ሰላት አልፈጅር ናቸው ሱቢ ሰላት ናቸው ፋይዳቸውን ቢያውቁ ምንነታቸውን ቢያውቁ አሉ ነብይ ሰለላሁ ዐለይሂ ወሰለም በዳዲ እንኳን ሄደው መጥተው ይሰግዱ ነበር ብለዋል ሰለላሁ ዐለይሂ ወሰለም ሙእሚኖች እናንተ ደግሞ ሴቶች አላህ ያቀልላችሁ በቤት ነው የምትሰግዱት ስለዚህ ጊዜው ሲደርስ ይሄን ካደረግሽ ነገ መጥተሽ የዛሬ ሳምንት መጥተሽ አልহামዱሊላህ ያ ሁሉ ድርቀት ያ ሁሉ ጭንቀት ተወግዶልኛል አሁን አልহামዱሊላህ ይሄው ሰላቴን በስርዓት ሰግዳለሁ ጠቃሚ ነገሮችን እንደገና ደግሞ ሱናዎችንም አጥብቄ እከታተላለሁ ብለሽ እንደምትመጪ ተስፋ አደርጋለሁ ሰደቃ አድርጊ ለምስኪን بإذن ባረከ ናም ቀጣይ ጥያቄ ኡስታዝ ለቀጥል ናም እኛ አካባቢ ማለት ነው የሆነ ጠንቋይ ሰውዬ ነበር በፊት ማለት ነው እና በተለያየ ቦታ ይመጣሉ ሰዎች እሱን ይጠይቁት እና በቃ ብዙ ነገርኛ በሌላ ሩቅ ስለሚመጡ እንተባበራቸው ነበር የት ነው ሲሉን ሲጠይቁን ቤቱንም እናሳያቸዋለን የታመመ ሰው ምናምን ይዘው ነበር የሚመጡት ማለት ነው እና አሁን ያ ሰውዬ ሞቷል በስ እንትን ማለት ነው የሰውዬው ባልተቤቶች እና ቤተሰቦቹ እድር አለ የአካባቢ እድር የሚባል ሰው ሲሞት ይሰጥ እና እድር አላቸው ሰው ሲሞት የነሱ የሚያመጡት ምግብ ከሌላው ሰው ጋር ተቀላቅሎ ነው እንትን የሚባለው ማለት ነው ያ ነገር حرام ነው አይደል እነሱም እንደዛው ነው የሚሰሩት የሱ ሚስቶች ያው የበሱ ገንዘብ ነው የሚተዳደሩት
እሱ ሐራሙ እሱ ይጠየቅበታል። ነስአሉላህ አልዓፊያ አላህ ነጃ ይበላል። አንደኛ ነገር እናንተ ማመላከታችሁ የማታውቁ ከሆነ አላህ ይለፋችሁ። ነገር ግን ሐራም መሆኑን እያወቃችሁ ካመላከታችሁ በወንጀል ላይ ተሳታፊ ናችሁ። ነገር ግን የማታውቁ ከሆነ አላህ ይለፋችሁ። እኛ የዛኔ ትመለሳላችሁ። ባረከላሁ ፊኩም። ይሄ ምግብ ከሐራም የተሰራ ምግብ ከሆነ እንዳትበሉ እንዳታበሉ። ሲጀመር ሰደቃ በጊዜ የሚወሰን ከሆነ አይሆንም፣ ቢድዓ ነው። ስለዚህ ተዉት ብላችሁ ሰዎችን ቤተሰብን አስተምሩ፣ አስረዱ። እንዲሁም ደግሞ በተቻላችሁ መጠን እናንተ ደግሞ እነሱን ወደ ኸይር ስራ አበረታቱ። ኡስታዞች እዛ አካባቢ መጥተው እንዲያስተምሩ አድርጉ። አላህ ይርዳችሁ። ባረከላሁ ፊክ። ናም ሰላም አለይኩም። አለይኩም ሰላም ወራህመቱላህ። ሰላም ናችሁ? ናም ወላሂ አልሐምዱሊላህ። ጥያቄ ነበረኝና እዚህ ሀገር ነበርና ያለው ሳውዲ ጥያቄ ነበረኝ። ሳውዲ ነው የምኖረውና የሆነ ቢር የሚጠጣ መጠጥ አላችሁ። ያው ቢራ ማለት ነው በተፈጥሮው እና ሁኔታውን ሳየው ሽታውም ምንም ልዩነት የለውም ከእኛ ከምናውቀው ከኢትዮጵያ ምናምን ከሚሸጠው ቢራ ጋር። ጠርሙስም ሁሉ ነገር ተመሳሳይ ነው እና የአልኮል መጠኑ ያው 0.0 ነው ይላል እና ጎግል ላይም ገብቼ ሳየው ልዩነቱ ያንኛውና ይሄንኛው ቢራ አልኮል ስለሌለው 0.0 ስለሆነ ነው እንጂ ምንም ልዩነት የለውም። የሚያመርተውም የቢራ ካምፓኒ ነው ይላል። የሚሸጠው ደግሞ ሳውዲ እስከሆነ ድረስ ያው መቼም አስካሪ መጠጥ አይሸጥም ምናምን በሚለው ብዙ ሰው ይጠጣዋል። እና እሱ እንዴት ነው? ሳውዲ ነው ያለው? አዎ እነ ሙሲ እነ ምናምን ናቸው። እኔ እንጃ እኔ ፎቶ አለኝ እዚህ፣ ግን ጠርሙስ ምናምን የቢራ ጠርሙስ ነው፣ ልዩነት የለውም። ይኸውልህ ሳውዲ ላይ ከሆነ ኢንሻአላህ ምንም የለውም። ምክንያቱም ቁጥጥር አለበት፣ ከፍተኛ የሆነ ቁጥጥር ስላለበት ሳውዲ ላይ ከሆነ ኢንሻአላህ ችግር የለውም። አንዳንድ ዑለማዎች ብትተውት ይሻላል የሚሉ አሉ። ስሙ ራሱ ይቀፋል፣ ጥርጣሬም ሊኖርበት ይችላል ብለው የሚከለክሉ አንዳንድ ብትተውት ይሻላል የሚሉ አሉ። ነገር ግን በአጠቃላይ አነጋገር ኢንሻአላህ እዚህ ሀገር ከሆነ ሳውዲ ላይ ከሆነ ኢንሻአላህ ችግር የለም። ወላሁ አዕለም። ኢንሻአላህ ኸይር። ሰላም አለይኩም። ግን አሁን ለምሳሌ ለተወሯ ማለት ከመብቃቃት በሌላ በተሻለ ነገር ብንብቃቃ ይሻላል። ኢንሻአላህ ጠብዓን እዚህ ጋር ምን ይላል? ሳውዲ ላይ ከሆነ ሐላል፣ ኢትዮጵያ ሲሆን ሐራም የሚሆንበት ምክንያት ምንድን ነው? አይ እስላም፣ ይሄ የሚሆንበት ምክንያት እኔ እነግርሃለሁ አቶ አምባሰል። ይሄ የሚሆንበት ምክንያት ኢትዮጵያ ላይ የሚሰራው ከፍሪ አልኮል ፍሪ ነው፣ ከአልኮል ነፃ ነው የሚል ቢሆንም በአንድ ፋብሪካ ውስጥ ነው የሚሰሩት። ሁሉም በአንድ ፋብሪካ ውስጥ ነው የሚሰሩት። ይሄኛው ግን ፈጽሞ የአልኮል ፋብሪካ ውስጥ እየገባ አይደለም፣ ለብቻው ነው የሚሰራው። ተግባባን አባቱ? የሚሰራው ለብቻው ነው፣ ምንም አልኮል የለውም። ያ እዛ ኢትዮጵያ ላይ የሚሰራው ግን እዚያው ዑለማዎቻችን አረጋግጠው እንዳስረዱን እዚያው የሐራሙ ቢራ በሚሰራበት ቦታ ላይ ስለሚሰራ ነው ብለዋል። ይሄ ነው አባቴ። ተግባባን? እሺ እንደዛ ነው አቶ አምባሰል። ሹክራን ሐቢብና። طيب እዚህ ጋር ምን ይላል? የኔ ጥያቄ ስለተራና ለባሊ ምንም ነገር አልነበረውም። ይሄ ግልጽ አይደለም ይሄ ጥያቄ። እሺ ሌላ ጥያቄ እዚህ ጋር ምን ይላል? እሺ ሸዋልን ለመጾም ነይተን ከዛ ቀን ወስዋስ ቢመጣብን ለምሳሌ በትንሽ ምክንያት ለፈጥር አላፈጥር በማለት ከዛ አላፈጠርንም የጾማችን ትክክል ነው? ትክክል ነው። ምክንያቱም ውሳኔ አፍጥር ያሉ ብሎ እስካልተወሰነ ድረስ ጾሙ ትክክል ነው ኢንሻአላሁ ተዓላ። እሺ አንተ መወሰን አትችልም። ቢራ ነው ምናምን አትዘባርቃ መልክ ሰጠ ስርዓት ያዝ፣ ያለበለዚያ እናስወጣለን። ስርዓት ያዝና ተቀመጥ። ውዥንብር አትንፋ። መልስ ተሰጠ።
የሳውዲው አልኮል አይደለም አቶ አምባሰል። ኪዊን ያልተሳብሽበት ምክንያት የሴት ፎቶ ስላለ ነው ፕሮፋይልሽ ላይ። እሺ በራስ የሚደረግ ሩቅያ እንዴት ነው? በጣም ጥሩ እሱ ነው በላጩ። እንደውም በራስ የሚደረግ ሩቅያ ነው። በራስ የሚደረግ ሩቅያ እሱ ነው የሚሻለው። ሙስሊም አይደለችም አትሁን፣ ምንም ችግር የለውም። እኛን ማስረዳት ነው። طيب እሺ ሌላ ጥያቄ ጠይቅ። ስለ መሐመድና ስለ አላህ ጥያቄ አለኝ። ጠይቅ አቶ አምባሰል። ጊዜያችን እያለቀ ነው። ባረከላሁ ፊኩም። نعم وعليكم السلام نعم እሺ ኦንላይን ያለውት ሰው ይሰማሻል። ጥያቄሽ እኔና ባለቤቴ እንደዚህ እሱም ሌላ ሀገር ነው ሌላ ሀገር ነው ማለት እንደተራራቀ ነው ኒካህ ያሰርነውና አሁን ምንም ምክንያቱም በማላውቀው ነገር ፍች ፈልጋለሁ አለ። ምክንያቱም ልጠይቀው ምንም ሊነግረኝ አልቻለም። የሆነ ሰዓት ላይ ደግሞ ባልና ሚስት ከተጋቡ በኋላ አብረው መኖር ካልኖሩ ፍች ማድረግ አይቻልም የሚባል ነገር ሰምቼ ነበር። ማን ነው እንደዛ ያለሽ? የሆነ ቲክቶክ ላይ ነው የሰማሁት። የቲክቶክ መሻይኾች። ትክክል አይደለም። አብረው ካልኖሩ መፋታት አይቻልም። አብረው ካልኖሩ 6 ወር ከሆነ ኒካሁ ይወርዳል ምናምን እያሉ ይዘባርቃሉ። ይሄ ሁሉ ትክክል አይደለም እናቴ። ስለዚህ እንዴት መሰለሽ አብራችሁ መኖር የማትችሉበት ምክንያት ካለው እሱ ለምሳሌ እኔ አንቺን ፈልጋለሁ ግቢልኝ ካለሽ እምቢ ካልሽ ሸሪዓዊ ምክንያት ካለውና ፍች ከተከሰተ በፍች ነው የሚቆጠረው። አንቺ ነገር ግን ምክንያቱን ለማወቅ ሞክሬም። ለምን ህይወትሽ ነው። ለነገ ሌላ ነገር መሳይ ነገር ተከስቶ ከሌላ ባል ጋርም ምናልባት ብትጋቢ ያ መሰል ችግር እንዳይከሰት እስቲ ችግር የለውም ምን አልሽኝ? ምክንያቱም ወይ ለቤተሰብ ተናገር ወይ ደግሞ ለኔ ንገረኝ ብለው ምክንያቱም መናገር አልፈልግም። መፋታት ይቻላል እና ፈታሽ ፈታ ፈትሻለሁ አላለም። ብቻ ፍች ፈልጋለሁኝና አናግራቸውና ፍቹን ፈትሽ ብቻ ነው ያለው። እና አንቺ መቀጠል ነው የምትፈልጊው? እኔማ መቀጠል ነበር የምፈልገው። በጣም ጥሩ። መቀጠል የምትፈልጊ ከሆነ እሱ ማስረዳት የማይፈልግ ከሆነ በመካከላችሁ ሰው ይግባ ከቤተሰብሽና ከሱ ቤተሰብ። አላህ ምን አለን? فابعثوا حكما من أهله وحكما من أهلها إن يريدا إصلاحا يوفق الله بينهما على الله سبحانه وتعالى كسو بيتسبنا كسو بيتسب شمقلنا يوطعنا بمكاكلاتشو أوك أوردو خير بمكاكلاتشو يميفلقو كهونا الله بمكاكلاتشو يرداتشوال خير يورد اللاتشوال بلوال اندزا أدرقي شمقلنا يقبا بمكاكلاتشو بيتسب إن شاء الله مفتي يقنيال الله يرداش الله يعزش بخير الله كله الله يرداش እዚህ ጋር ምልሽ ነገር አንድ ሌላ ነገር ላንቺም ለሚሰሙኝ ሁሉ استخاره አድርጊ። استخاره ታውቂያለሽ? በጣም ጥሩ። ሰላት الاستخاره ስገጂና ኦኬ ሽምግልና ላኪ خير ከሆነ ይቀጥላል ኢንሻአላህ ይስተካከላል። خير ካልሆነ አላህ ያስወግደዋል። የተሻለ ይተካልሻል። ለምን ሰላት الاستخاره ውስጥ የምንለው ዱዓ ምንድነው? اللهم اني استخيرك بعلمك واستغفرك اللهم اني استخيرك بعلمك واستقدرك بقدرتك واسالك من فضلك العظيم فانك تقدر ولا اقدر وتعلم ولا اعلم وانت علام الغيوب አያችሁ አላህ Subhanahu Wa Ta'ala በመልካም ስሞቹ እየጠየቅነው ነው። በችሎታው እየጠየቅነው ነው። ይሄ ነገር ለኔ خير ከሆነ ለዱንያዬ ለአኺራዬ ለኑሮዬ ደግ ከሆነ ያ ረቢ አሳካልኝ አግራልኝም ማለት ነው። በዛ ተቃራኒ ከሆነ اللهم كان هذا الامر شرا لي في ديني ومعاشي وعاقبه امري عاجله واجله فاصرفه عني كان يسوقده واصرفني عن انينم كسوارقው وقدر لي الخير حيث كان خير የሆነው ነገር ባለበት ቦታ አሳካልኝ
ثم ردني እኔንም እንደወደው አድርገኝ ያንን ኸይር የሰጠኝ ኸይር እንደወደው አድርገኝ ማለት ነው። አላህ ኸይሩን እንጂ አይመርጥልንም። ካስወገደም ያ ሸር ነው የተወገደው፣ ከበቃም ከተስተካከለም ያ ኸይር ነው የተስተካከለው ማለት ነው ትርጉሙ። እስቲኻራ አድርጊ፣ አላህ ይርዳሽ። አብሽሪ አብሽሪ፣ በአላህ ላይ ተመኪ፣ ሰው ላይ አይደለም። መከታሽ አላህ ነው። ሁሌ በርቺ፣ ጠንካራ ሁኚ። እሺ አብሽሪ አብሽሪ፣ ጠንክሪ፣ አብሽሪ። ይኸውልሽ አንዳንድ ጊዜ እንዴት መሰለሽ፣ አንዳንድ ወንዶች ተንኮለኞች ናቸው። ሴት ልጅ እንደወደደችው ሲያቅ መጫወቻ ሊያረጋት ይፈልጋል። ሴት ልጅ ልቧ በጣም የራራ ነው። አላህ ነው እንደዛ የፈጠረሽ። ይሄ ደግሞ ለኸይር ነው። ስለዚህ بإذنላህ አሁን የሚሰማሽ ስሜት ይህን ሰላተል ኢስቲኻራ ያልኩሽን አሁኑኑ ዱዓ ጊዜ ካለሽ አሁን ውዱእ አድርጊና አሁኑኑ ስገጂ። ኢንሻአላሁ ተዓላ ውጤቱን በአላህ ፈቃድ ታይዋለሽ። አብሽሪ፣ ጠንክሪ። አላህ ያጠንክርሽ፣ አላህ ያበርታሽ፣ አላህ ኸይሩን ሁሉ ይቅጠምሽ። ማሰላም ደግሞ ምን ሆንኩ ነው የሚለው። ባረከላሁ ፊኩም። طيب Dragon Ball. تفضل يا اوكي تفضل تدري ولك حبيبي وش اللي ابوه تدري ولك سمالوي